ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? እንደምግባር ቲዩብ ቤተሰቦቻችን ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ምግባር ቲዩብ ነው። ዛሬ እንግዲህ አንድ ትልቅ ርዕስ ይዤላችሁ መጥቻለሁ። ይሄም ምንድነው? ሰሞኑ ዓለምን እያነጋገረ ያለ ጉዳይ ነው። አሜሪካውያን ኦር ምዕራባውያን የኦርቶዶክስ እምነትን እየመረመሩ በጣም እየተቀላቀሉ ያሉበት ወቅት ነውና ይሄም ደስ የሚል ነገር ነው። በጣም እግዚአብሔር የተመሰገነ ይሁን። ሰዎች መንገዳቸውን መርምረው ወደ ትክክለኛ ነገር ሲመጡ ደስታን የሚሰጥ ነገር ነው። ሰው ምንድነው ምክንያታቸው ወደዚህ ሃይማኖት እየመጣቸው ያለው ምክንያት ምንድነው የሚለውን አንዳንድ ቪዲዮዎችን አብረን እየተመለከትን የምንነጋገር ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችንን ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። ወደ መጀመሪያ ቪዲዮ ልውሰዳችሁ። A lot of people still read the Ethiopian because it was the original. These were the original books that were in the Bible with all of the other books. I'm going to share some of this with you because it is answering a lot of questions. I am not claiming that this is scripture, but it's answering a lot of questions that I had when I read the Bible. We are in the book of Jubilees or the Little Genesis. So this is kind of like Genesis with a little bit more detail, okay? I'm going to just rattle off a few, so stick with me. I know not everybody has the Ethiopian Bible, so I'm going to like try to take a picture of this and put it behind me so you can like see what I'm talking about. So this is the book of Jubilees. እንግዲህ እዚህ ጋር የምትመለከቷት እህታችን የትክክለኛው መጽሐፍ ቅዱስ ያገኘችበት ወቅት እንደሆነ ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱስ እንደሆነ ጥንታዊነቱን የጠበቀ በአባቶቻችን በብራና በቀለም ተጽፎ ተጠብቆ የኖረ መጽሐፍ ቅዱስ እሱ መጽሐፍ ቅዱስ እያነበበችና አሁን ካለችበት ሃይማኖት የተነሱባትን ብዙ ጥያቄዎች መልስ ያገኘች እንደሆነ በዚህም በጣም ደስተኛ እንደሆነችና አንዳንድ የመጽሐፍ ቅዱስ ምዕራፎችን የዘፍጥረትን እየጠቀሰች ማብራሪያዎችን ሰጥተናለችና ትክክለኛው መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ነው ብላ ምስክርነት እየሰጠች ነው የሚገኘው። ይህች ልጅ ሌሎች ቪዲዮዎችንም በተከታታይ እየሰራች ለዓለም ሕዝብ እያደረሰች ነው ያለችውና ይሄ በጣም ደስ የሚል ይበል የሚያሰኝ ነገር ነው። ቀጥሎ ወዳለው ቪዲዮ ልውሰዳችሁ። I feel like I'm being stripped down and prepared for something else. Now that's maybe very personal, but I feel like the Almighty is preparing me to do something big. Nobody was supposed to see this version of Christ. Not in your lifetime. Not ever. For 1,700 years, there has existed a portrait of Jesus so fundamentally different from anything the Western Church allowed its congregations to read that the men who controlled the institution spent centuries making sure every copy was tracked down and destroyed. They voted to ban the texts that contained it. They ordered the manuscripts burned. They labeled the writings too dangerous for ordinary believers. And for over 1,000 years, it worked. Billions of people lived and died without ever encountering the original description of who Jesus actually was, according to the people who knew him first. But they didn't get every copy. In cliff face monasteries carved into the mountains of northern Ethiopia, monks kept writing. They kept copies. እንደሰማችሁት ነው። በጣም ሰፋ አድርጎ ነው እዚህ ጋር የተነገረው። ነገር ግን ዋና ሐሳቡን ስንነጋገር ያው በጣም በጥልቀት ሆኖ ነው እያወራ ያለው። ዓለማችን ላይ መጽሐፍ ቅዱስን ለመበረዝ ለማጥፋት በጣም ብዙ ጥረቶች ይደረጉ እንደነበር እስቲል አሁንም እየተደረጉ እንደሆነ በጣም መጽሐፍ ቅዱሶች አሁን እንደተበረዙ የተቀነሱ ብዙ ነገሮች እንዳሉ ስለዚህ በዚህ የተሳሳተ አስተምሮ በተቀናነሰ አስተምሮቶች ሰዎች የራሳቸውን ፍላጎት ጨምሮ መጻፉበት መጽሐፍ ቅዱስ ውስጥ ያን አስተምሮ ተከትለው ብዙ ያለፉ ሰዎች አሉ። አሁንም ደግሞ የሚመጡ ትውልዶች ይኖራሉ ይሄን እየተማሩ። ነገር ግን እነሱ ይሄን መጽሐፍ ቅዱስ ለማጥፋት በሚጥሩባቸው በእነዚህ ጊዜያቶች ውስጥ ግን አንድ ሀገር አለች ጥንታዊነቷን የጠበቀች ትክክለኛው መጽሐፍ ቅዱስ ጠብቃ ለትውልድ ያኖረች አንድ ሀገር አለች። ይህችም ኢትዮጵያ ነችና የኢትዮጵያ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ትክክለኛውን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተገልጦ የሰበከውን ያስተማረውን ሁሉን ነገር ያዘች ሐዋርያት የመሰረቷትን ትክክለኛውን አስተምሮ የያዘች ለጥያቄዎች ሁሉ መልስ ያለባት የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ነች። ይህች ሃይማኖት ነች ትክክለኛዋ ጥንታዊቷ ብሎ እየመሰከረ ነው ያለው። ከዛ ውጪ የጌታችን የመድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ያሳያል ብለው አስበው የሰሩት ፊልም ላይ የነበሩ ሐሳቦችን የሚጋጩ ነገሮችንም ጠቅሷል እዚህ ቪዲዮ ላይ እንደሰማችሁት ነው። ነገር ግን ዋና ሐሳቡ ትክክለኛ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ እንደሆነ ትክክለኛ ሃይማኖትም ይህ እንደሆነ በሰፊው ገልጿል። ቪዲዮውን በደንብ አዳምጡት። ሞር ኤክስፕላኔሽን እዛ ላይ ታገኛላችሁ።
ወደ ቀጥሎ ቪዲዮ ልሰዳችሁ። Why I left the Protestant church and became Orthodox. Here's 5 reasons why I left. Number 1, the Protestant church is just full of emotion. The pastors will come up with a prayer and put on worship music and have you dancing for a while and having your whole heart out. It doesn't feel like actual worship, it just feels like a concert. It feels great for a little while, but once the service is over, it just feels like it was all for nothing. And it feels like you weren't worthy enough to take the Holy Spirit. But Jesus himself didn't start some type of help dancing lifestyle. He started a church for true worship. Number 2, the Protestant church is divided. The Protestant church used to be just one church, but now over the centuries, it has changed to over thousands of different types of churches, and majority of them don't have the exact same theology. Like for example, I could be a Baptist and then go to a Southern Baptist church, and then we both speak on different theology, which makes it harder for a Baptist to go to a Southern Baptist church and then they have the exact same theology. The same thing goes for a Southern Baptist, as Southern Baptists go to a Presbyterian church, which has a completely different type of theology, making it harder to connect with each other and their followers, leading more feeling lost and less unified than ever before. Number 3, there is no valid sacraments. A lot of Protestant churches believe that a lot of things are just symbols, which early Christians did not believe in. Like for example, a lot of Protestants believe that the Eucharist is just a symbol, or that baptism is also just a symbol. It doesn't give us eternal life, or that confession just ultimately disappears. But when we read scripture, the Eucharist is literal. Baptism actually saves, and that we are told to confess to one another. Without the sacraments, there is no church, but just human efforts trying to please God, instead of using divine grace. ያው ወንድማችን ተመሳሳይ ነገር ነው እየነገረን ያለው። ይሄን በጣም ደስ የሚል ነገር ነው። ያው እሱ በፕሮቴስታንት እምነት ውስጥ የነበረ ልጅ ነው። ነገር ግን አሁን ወደ ኦርቶዶክስ ተዋህዶ ሃይማኖት የተመለሰ ሰው ነው። ይሄ ምንድነው በዛኛው እምነት እያለ በጣም ብዙ ጥያቄዎች እንደነበረበት የመንፈስ ረሃብ እንዳለበት ነው እየነገረን ያለው። ሰው ለአምልኮ በሚሰበሰቡበት አዳራሽ ውስጥ የነበረው ድባብ በሙሉ መዝሙር ብለው የሚያቀርቡት ነገር በሙሉ ልክ እንደ ሙዚቃ ኮንሰርት ያለ በስሜት ወደ ላይ የሚያዘልል እንጂ መንፈስ ቅዱስን የሚያሰርጽ ወይም ደግሞ መንፈስ ቅዱስን የሚያቀርብ እንዳልነበረ ያው ከአዳራሽ ከወጡ በኋላ ብዙ ጥያቄዎች ይዘው እንደሚወጡ አይነት ነገር ነው እየተናገረ ያለው። ከዚያም ሌላ በመጽሐፍ ቅዱስ ላይ የተጠቀሱ ለምሳሌ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም፣ ከውሃና ከመንፈስ ያልተወለደ የሚሉትን ጥቅሶች በሙሉ እነሱ ልክ እንደ ምልክት ናቸው እንጂ ከዚህ በኋላ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙን መብላት ወይም ደግሞ ጥምቀት አያድንም የሚል አስተምሮ ነበር የነበራቸውና ነገር ግን ይሄ አስተምሯቸው መጽሐፍ ቅዱስ ላይ ደግሞ እንግዲህ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ከሚለው ከጌታችን ቃል ጋር በጣም ይጣረስበት እንደነበርና በጣም ብዙ ጥያቄዎች እንደነበሩበት ስለዚህ ትክክለኛው መንገድ ፍለጋ ላይ እንደነበረ በዚህም ፍለጋ ላይ ጥንታዊነቷን ጠብቃ ምንም አይነት የሥርዓት የዶግማ የቀኖና የአምልኮ መሸራረፍ ክፍፍል ሳይኖርባት ጠብቃ ገና ከሐዋርያት ጀምሮ የተሰበከውን ትምህርት ጠብቃ እስካሁን ድረስ የቆየች አንድ ሃይማኖት አግኝቷል። እሷም የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት እንደሆነች በግልጽ የነገረን ነውና በዚህም በጣም ደስተኛ እንደሆነ ጥያቄዎቹ በሙሉ እየተመለሱለት እንደሆነ የማያውቃቸውን በጣም ብዙ ነገሮች እያወቀ እንደሆነ ብዙ ሚስጥራት እየገቡት እንደሆነ ብዙ የተደበቁ የተሸሸጉ ለትውልድ እንዳይተላለፉ የተባሉ ነገሮች በሙሉ በመጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋህዶ በተለይ መጽሐፍ ቅዱስ ውስጥ ያሉትን በሙሉ እየተረዳ እንደሆነ ወርብዞቹ እየተረዱ እንደሆነ በግልጽ እየነገረን ነው ያለው። በጣም ደስ የሚል ነገር ነው። ይሄ እንግዲህ ሐሳባችንን እየጠቀለልን ስንሄድ የሱም ተመሳሳይ ሐሳብ ነውና ያው አሜሪካ ላይ በዚህ ሰዓት በጣም ብዙ የኦርቶዶክስ እምነትን እየተቀበሉ ያሉ ሰዎች ወጣቶችና የተማሩ ሰዎች ናቸው። ይሄ ምንድነው አብዛኞቹ በፕሮቴስታንት እና በካቶሊክ እምነት የነበሩ ሰዎች ናቸው። ሶ ለአምልኮ በሚሰበሰቡበት ሰዓት ላይ የአምልኮ ስርዓታቸው ምንድነው በጣም ዘመናዊነት ያለበት ልክ እንደ ሙዚቃ እንደ ፖፕ ሙዚቃ ያሉ ኮንሰርቶችን የሚመስሉ ድባቦች ያሉበት ነበርና በዚህም ደግሞ ከጊዜያት በኋላ እነዚህ ሰዎች ይሄ ነፍሳቸው ጥንታዊነትን ዶግማን መናፈቅ ይሄ መንፈሳዊ ጥልቀትን መራብ ነበረባቸውና እሱን ፍለጋ በነበሩበት ሰዓት ላይ ከጥንት ጀምሮ ሳትበረዝ ሳትቀየጥ ጥንታዊነቷን ጠብቃ እስካሁን ያለች አንድ ሃይማኖት አገኙ። እሷም ትክክለኛ ሃይማኖት ሆኖ መርምረው አግኝተዋታል፣ ተምረው አግኝተዋታልና አንዱ ትልቁ ምክንያታቸው ይሄ ምንድነው ጥንታዊነትንና
ይሄ መሰረታዊ ነገሮችን ማግኘት አለመቻላቸው ነበረ። ሌላም እንደ ምክንያት የሚያነሷቸው ነገሮች ምንድናቸው? ምስጢራዊነቷን ወይም ደግሞ ጥንታዊነቷን በጣም ወደውት ነበረ እስከሚገቡበት ደግሞ እስከሚያረጋግጡ ድረስ። ይሄም አንድ ምክንያት ሆናቸው ነበር። ያው ታውቃላችሁ ምዕራባውያኑ ወይም አሜሪካውያን በምክንያት በጣም የሚያምኑ ማህበረሰቦች ናቸው። ኦርቶዶክስ እምነት ደግሞ ምክንያታዊነት እንዳለ ሆኖ ቅድስናን የምታለማምድ ሃይማኖት ነችና ይሄ ነገር በጣም እንደሰባቸው ይሄን ተጠግተው ባዩት ሰዓት ቅዳሴው፣ ጸሎቱ፣ ስግደቱ፣ ጾሙ፣ የቤተ ክርስቲያን የዕጣኑ ሽታ፣ ስዕላቶቹ በሙሉ መንፈሳቸውን በጣም ከጠበቁት በላይ እያደሰላቸውና በቅዳሴው ስርዓት፣ በጾሙ ስርዓት ወይም ደግሞ በስግደቱ ስርዓት በእያንዳንዱ ስርዓት ውስጥ እያንዳንዱ ህዋሳታቸው ተባብረው ሲሰግዱ፣ ቆመው ሲያስቀድሱ፣ እያንዳንዱ ነገሮች ሲንቀሳቀሱ ያ ነገር ሞር ጥልቀቱን እያሳያቸው መጥቷልና ከዛ ውጭ ማህበራዊ ሚዲያ ላይ ያለ ተጽዕኖ አንድም ለመረዳታቸው ምክንያት ነው። ምክንያቱም ቲክቶክ ላይ ሌሎች ሚዲያዎች ላይ አሁን ላይ ስለ ኦርቶዶክስ ሃይማኖት የሚያወሩ ጥንታዊነቷን በተለይ የኢትዮጵያ መጽሐፍ ቅዱስ ትክክለኛውን አስተምሮ እያስተማረ እንደሆነ እየተነገረ ያለበት ሰዓት ነውና ይሄ አንዱ ትልቅ ምክንያታቸው ነው ወደ ትክክለኛ መንገድ እንዲመጡና ያን መንገድ እንዲያዩ፣ እንዲመረምሩ፣ እንዲፈትሹ ያደረጋቸው ይሄ ትልቁ ምክንያት ነው። ያ ደግሞ ዘመናዊነትን ከልክ ያለፈ ዘመናዊነትን መሸሽ እሱንም እንደ ትልቅ ምክንያት ያዩታል። በዛው ምዕራባውያን ላይ በተለይ በፕሮቴስታንት እና በካቶሊክ እምነት ላይ እንዴት ነው ሃይማኖታቸው ፍሎ የሚያደርገው? ይሄ ከማህበረሰቡ ጫና፣ ከኑሮ ጫና፣ ከፖለቲካ ጫና ጋር ሃይማኖቱ አብሮ የሚሸራረፍ ነው። እንደ ጊዜው እንደ ሁኔታው የሚቀያየሩ ነገሮች አሉት። ለምሳሌ አሁን ላይ ያየን ያለ ነገር አለ እዚህ ሀገራችን ላይ ኢትዮጵያ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደግሞ እንደ ምልክት አድርገው እንጂ ጌታችን የመሰረተልን ወይም ደግሞ የሰጠን ነገር እንደሆነ ልንጠብቀው የሚገባ ነገር እንደሆነ አያምኑም። ነገር ግን የነሱን እምነት ከሚመለከቱ ሰዎች በጣም ጥያቄ እየመጣባቸው ሆነ። ምክንያቱም መጽሐፍ ቅዱስ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ይላል። እናንተ ደግሞ ይሄ ምልክት ነው ብላችሁ ነው የምታስተምሩንና እንዴት መጽሐፍ ቅዱስ እንዲህ እያለ ተብለው ጥያቄ ሲመጣባቸው አይታችሁ ከሆነ አንዳንድ ቪዲዮ ላይ የሆነ አይዶንት ኖ እንደ ቂጣ ነገር ከዛው የሆነች አንድ የምትጠጣ ነገር አዘጋጅተው የጌታችን ቅዱስ ስጋውና ክቡር ደሙ ነው እያሉ ነው። ጥምቀትም አሁን እየጀመሩ ነው። ምክንያቱም መጽሐፍ ቅዱስ ላይ ስለ ጥምቀት በጣም ብዙ ነገር ያስተምራልና ይሄንን እንዴት እንደ ምልክት ትላላችሁ መጽሐፍ ቅዱስ እንዲህ እያለ የሚል ጥያቄ ሲበዛባቸው አሁንም ደግሞ ያው ይሄንን እየጀመሩ ነው ያለውና ሰው እነዚህ ምክንያቶችም አንድ ሰው እንዲነቃ እያደረጉ ያሉ ምክንያቶች ናቸው። ሰው አሁን ምዕራባውያኑ ዘመናዊነትን በጣም ጠግበው የሚፈልጉት የመንፈስን መረጋጋት፣ የነፍስን ጥያቄ መልስ ማግኘት፣ መስከንን የሚፈልጉበት ወቅት ላይ ነውና ሰው ይሄን ለማድረግ ሲሞክሩ ያገኙት ጥንታዊ ሃይማኖት ምንም ያልተበረዘ ምንም ያልተቀየጠ ሐዋርያት አስተምረው እስካሁን ድረስ በአባቶች እየተጠበቀ ያለ ሃይማኖት ይሄ ነው። ሌላም ደግሞ ፈተናው አንድ አስተማሪ ነገር ሆኖላቸዋል። ምክንያቱም ወደ መንግስተ ሰማያት የሚያገባ ወይም ወደ ጌታችን የሚያቀርብ መንገድ በጣም ጠባብ እንደሆነና በዛ ውስጥ የሚያልፉ በጣም ጥቂቶች እንደሆኑ ተነግሮናልና ሰው ታያታላችሁ። በሀገራችን ላይ የሚደርሱ ብዙ ግፎች አሉ። ስሙን ስለተሸከምን መስቀሉን ባንገታችን ስላደረግን ብዙ ነገር እየደረሰብን ነው ያለውና ሰው እነዚህ ነገሮች በሙሉ ምስክር ናቸው ለኛ ትክክለኛ ሃይማኖት ላይ እንደሆነን ማረጋገጫ ናቸውና ሰው እነዚህ ነገሮች በሙሉ እየተገለጠላቸው ነው ያለው። ከዛ ውጪ ስታስቡት አሁን ያለንበት ጊዜ ምን አይነት ጊዜ ላይ ነው ይባላል። አባቶች ይላሉ ስንዴው ከእንክርዳዱ የሚለይበት ጊዜ ነው ይባላልና ሰው የሆነ የማጣራት ነገር ሊኖር ይችላል ብዬ አስባለሁ። መንፈስ ቅዱስ ስራውን እየሰራ ሊሆን ይችላል ብዬ አስባለሁ። ሰው መጣራት ያለበት የሚጠራበት ጊዜም ሆኖ ሊሆን ይችላል። አባቶች እንደዛ እያሉ ለብዙ ዘመን ነግረውን እኛም እንደቀል ላይ ያየነው ነበር። ጊዜው ደርሶ ሊሆን ይችላልና ሰው ምዕራባውያኑ በዚህ ልክ የነፍስ ጥያቄ በልጦባቸው ነፍሳቸው ተርባ ትክክለኛው መንገድ እየፈለጉ ባሉበት በዚህ ሰዓት አግኝተውም ለሌሎች እየሰበኩ ባሉበት ሰዓት ላይ እኛ ደግሞ ያው ታውቃላችሁ ሃይማኖታችንን በጣም ቀለል አድርገን ያየንበት ሰዓት ስለሆነ ሰው ይሄ እንዳይሆን ሁላችንም ተያይዘን መንግስቱን እንድንወርስ እንግዲህ ልቦናችንን እግዚአብሔር ያነሳሳልን ማለት ፈልጋለሁኝ። ስለሰጣችሁን ጊዜ በጣም ነው ማመሰግናችሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን።